የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሩሲያና ዩክሬን መካከል እየተካሄደ ያለውን ከባድ ጦርነት ለመቋጨት ያስችላል ያለውን ባለ 28 ነጥብ የሰላም እቅድ ይፋ ማድረጉ ይታወቃል። በዚህ እቅድ ዙሪያ በተለይ ከዩክሬን ጋር ተደጋጋሚ ውይይቶች የተደረጉ ቢሆኑም ትራምፕን የሚያስደስት ምላሽ ማግኘት አልተቻለም። የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር የስልክ ውይይት ያደረጉት ባሳለፍነው ሳምንት መጨረሻ ላይ ነበር። ቢሆንም ግን በውይይቱ ደስተኛ አለመሆናቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ከዚህ የትራምፕ አስተያየት በኋላ ከአውሮፓ ሀገራት ጋር ለመወያየት ወደ ለንደን ያቀኑት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በትራምፕ አማካኝነት የቀረበውን ባለ 28 ነጥብ የሰላም እቅድ ውድቅ ማድረጋቸውን አስታውቀዋል። ይህ እቅድ ዩክሬን የተወሰኑ ግዛቶቿን አሳልፋ ለሩሲያ እንድትሰጥ የሚጠይቅ መሆኑን ያነሱት ዜሌንስኪ ይሁን እንጂ ዩክሬን ግዛቶቿን አሳልፋ ላለመስጠት የያዘችውን አቋም በፍጹም እንደማትቀይር በድጋሚ አረጋግጠዋል። ይህንንም አስመልክቶ ከአውሮፓ ሀገራት መሪዎች ጋር በመተባበር አዲስ የሰላም እቅድ በማዘጋጀት ላይ እንደሚገኙ የገለጹ ሲሆን ይህ እቅድም ከቀናት በኋላ ለአሜሪካ እንደሚላክ ተናግረዋል። የዩክሬኑ ፕሬዝዳንትም መንግስታቸው ከአውሮፓ መሪዎች ጋር በመተባበር እያዘጋጀ የሚገኘውንና በመጨረሻው ምዕራፍ ላይ የሚገኘው አዲስ የሰላም ሀሳብ በመጪዎቹ ቀናት ወደ ነጩ ቤተ መንግስት እንደሚላክ ተናግረዋል። ዜሌንስኪ ከእንግሊዝ፣ ፈረንሳይና ጀርመን መሪዎች ጋር በለንደን ካደረጉት ውይይት በኋላ ባደረጉት ንግግር ዩክሬን የዶኔስክ ወይም የሉሃንስክን ግዛቶች ለሩሲያ የምታስረክብበት ህጋዊ ወይም የሞራል ሂደት የለም ብለዋል። በጋራ ዶንባስ በመባል የሚታወቁት እነዚህም የምስራቃዊ ዩክሬን ክልሎች አሁንም በከፊል በዩክሬን ቁጥጥር ስር እንደሚገኙ ማስታወሳቸውን ሄልሲንኪ ታይምስ አስነብቧል። አክለውም ዩክሬን የዶንባስን ሙሉ ግዛት ለሩሲያ እንድትተውና ኔቶን የመቀላቀል እቅዷንም እንድትተው የሚሉ አንቀጾችን የያዘው የአሜሪካው ባለ 28 ነጥብ የሰላም እቅድን የሚቃረን የራሷን ባለ 20 ነጥብ እቅድ ለአሜሪካ እንደምትልክ ገልጸዋል። የተሻሻለው የዩክሬን ባለ 20 ነጥብ የሰላም ሐሳብ በቀደመው የአሜሪካ ረቂቅ ውስጥ ተካተዋል የተባሉ ሩሲያን የሚደግፉ ሐሳቦች እንዳልተካተቱበት ተነግሯል። የአውሮፓ አገራት መሪዎችም ይህንን እቅድ በሙሉ ሐሳብ እንደሚደግፉት እየገለጹ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በእጃችን ብዙ ካርዶች አሉን ያሉ ሲሆን በማሳያነትም የዩክሬን ተቃውሞና በሩሲያ ላይ የተጣሉ ማዕቀቦች የሚያስከትለውን ኢኮኖሚያዊ ተጽዕኖ መጥቀስ ይቻላል ብለዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በበኩላቸው የአሜሪካን አቀራረብ በተመለከተ ያላቸውን ስጋት ከአሜሪካ ወገን በሚመጡ አንዳንድ ዝርዝሮች ላይ ጥርጣሬ አለኝ በማለት ገልጸውታል። ዶናልድ ትራምፕ ከዚህ የአውሮፓውያን ሀገራትና የዩክሬን ውይይት በኋላ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ አውሮፓውያኑን በጽኑ ተችተዋል። ፖለቲኮ ይዞት በወጣው ዘገባ ደግሞ ትራምፕ የአውሮፓ መሪዎችን ደካማ ናቸው ሲሉ አጣጥለዋል። በሰላም ሂደቱ ውስጥ ያላቸውን ሚና ውድቅ አድርገዋል። እንዲሁም ጦርነቱን እንዲራዘም እያደረጉ ነው በማለት ከሰዋቸዋል። ፕሬዝዳንት ዶናልድ ትራምፕ ዩክሬን ከሩሲያ ጋር የምታደርገውን ጦርነት እየተሸነፈች መሆኗንም ገልጸዋል። ይህም በጦርነቱ ሁኔታ ዙሪያ አዲስ ውዝግብን አስነስቷል። በዚህ አስተያየታቸውም ዩክሬን ያለበቂ ወታደራዊ እርዳታና ድጋፍ በሩሲያ ላይ የጀመረችውን የመልሶ ማጥቃት ዘመቻ ማሳካት አልቻለችም ያሉ ሲሆን ጦርነቱንም እየተሸነፈች ነው የሚል አቋም አንጸባርቀዋል። ትራምፕ ይህንን ያሉት በኮንግረስ ውስጥ ስለ ዩክሬን የገንዘብ ድጋፍ አቅርቦት ዙሪያ በተደረገ ውይይት ላይ ነበር። ይሁን እንጂ ከትራምፕ ሐሳብ በተቃራኒ የቆሙት ወታደራዊና የመከላከያ ባለስልጣናት በበኩላቸው የጦር ግንባሩ ሁኔታ አሁንም ቢሆን ከዚህ ቀደም በነበረበት ደረጃ ላይ መሆኑን አሳውቀዋል። ባለስልጣናቱ እንደሚሉት ከሆነ ውጊያው በዋነኛነት በምስራቃዊ የዶንባስ ክልልና በደቡባዊ የዛፖሮዥያ ግንባር ላይ ያተኮረ ቢሆንም ከወራት በፊት እንደነበረው ሁሉ የትኛውም ወገን ትልቅና ወሳኝ የሚባል ስኬት አላስመዘገበም። ጦርነቱ በዋናነት መሰረተ ልማቶችን በማውደም ራስን በመከላከልና በመድፍ የታገዘ የተኩስ ልውውጥ ብቻ እንደሆነም ቀጥሏል። ይህም ሁኔታው የማይለዋወጥ እንዲሆን አድርጎታል ብለዋል። ይህ የትራምፕ ዩክሬን እየተሸነፈች ነው የሚለው አስተያየት በአሜሪካ የፖለቲካ መድረክ ላይ ቀላል የማይባል ተጽዕኖ ማሳደሩ እንደማይቀርም ተነግሯል። ከዚህ ተጽዕኖ መካከልም ለዩክሬን የሚሰጠውን ተጨማሪ የገንዘብ ድጋፍ የሚቃወሙት የሪፐብሊካን አባላትን አቋም ሊያጠናክር ይችላል የሚለው ነው። በዩክሬን እየተካሄደ ያለው ጦርነት ፈጣን መፍትሄ እንዲያገኝ ከፍተኛ ግፊት እያደረጉ የሚገኙት ዶናልድ ትራምፕ ባሳለፍነው እሁድ ባደረጉት ንግግር የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በአሜሪካ በኩል የቀረበውን እቅድ አላነበቡትም ሲሉ መተቸታቸው ይታወሳል። በዚህ የዩክሬን አካሄድም ደስተኛ አለመሆናቸውን ተናግረው ነበር። ባሳለፍነው ሳምንት መጨረሻ ከዜሌንስኪ ጋር የስልክ ውይይት ያደረጉት የትራምፕ መልእክተኞች ከሳምንት በፊት ደግሞ ወደ ሞስኮ ተጉዘው ከሩሲያ ባለስልጣናት ጋር መወያየታቸው ይታወሳል። በጊዜው አሁን ሩሲያ በተቆጣጠራቸው የዩክሬን ግዛቶች ላይና በዛፖሮዥያ የኒውክሌር ኃይል ማመንጫ ጣቢያ ሁኔታ ላይ ቢነጋገሩም ምንም ስምምነት ላይ አልተደረሰም። ዶንባስ ክልል 70 በመቶ የሚሆነው በሩሲያ ቁጥጥር ስር የሚገኝ ሲሆን የተቀረው 30 በመቶ ደግሞ አሁንም በዩክሬን ቁጥጥር ስር ነው። የሩሲያ ፍላጎት የዩክሬን ጦር ከተቀረው የዶንባስ ግዛት ሙሉ በሙሉ ለቆ እንዲወጣ እንዲሁም ከአካባቢው ወታደሮቹን እንዲያርቅ ነው።
በአሜሪካ በኩል የቀረበው የሰላም እቅድ ደግሞ ዩክሬን እነዚህን ግዛቶች ለሩሲያ አሳልፋ እንድትሰጥ የሚጠይቅ ነው። ለዚህ የአሜሪካና የሩሲያ ፍላጎት ምላሽ የሰጡት የዩክሬኑ ፕሬዝዳንት ዘለንስኪ ግን ይህ የማይታሰብ ነው እያሉ ነው። ይሁንና የዩክሬን መንግስት እነዚህን ግዛቶች አሳልፎ ለመስጠት ፈቃደኛ ቢሆንም እንኳን በዩክሬን ሕግ መሰረት የሚቻል እንዳልሆነ ይገልጻሉ። ምክንያቱም ደግሞ በዩክሬን ሕግ መሰረት ይህ አይነት ውሳኔ የሚወሰነው የግድ በህዝበ ውሳኔ በመሆኑ ነው። ዘለንስኪ ከአውሮፓ አገራት መሪዎች ጋር በመሆን አዘጋጅቸዋለሁ ያሉት ባለ 20 ነጥብ የሰላም እቅድም ከዚህ ጋር የሚስማማ እንደሆነ ነው የተነገረው። ሌላኛው አከራካሪ ጉዳይ ደግሞ የዛፓሮዥያ የኃይል ማመንጫ ሲሆን የመጀመሪያው የአሜሪካ እቅድ በጣቢያው ላይ ሩሲያና ዩክሬን የጋራ ቁጥጥር እንዲኖራቸው የሚጠይቅ ቢሆንም በዩክሬን በኩል ግን ይህ ሐሳብ ለሀገራዊ ደህንነትና ለኃይል አቅርቦት ስጋት ይፈጥራል በማለት ውድቅ ተደርጓል። ከሩሲያ በኩልም ቢሆን የኃይል ማመንጫውን በብቸኝነት መቆጣጠር እንጂ ከዩክሬን ጋር የመጋራት ፍላጎት አለመኖሩን ባሳለፍነው ሳምንት የትራምፕ መልእክተኛ ከሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር በሞስኮ በተደረገው ውይይት ላይ ተገልጿል። አዲሱ የዩክሬን የሰላም እቅድ በአውሮፓውያኑ የተደገፈ መሆኑ ደግሞ ወደ ስምምነቱ እንዳይመጡ የሚያደርጋቸው ምክንያት ሊሆን እንደሚችል ይገመታል። ከዚሁ ጦርነት ጋር በተያያዘ በሩሲያ ላይ ከ20 በላይ ማዕቀቦችን የጣሉት የአውሮፓ ሀገራት አሁን ደግሞ በአውሮፓ ውስጥ የሚገኙና ግምታዊ ዋጋቸው ከ200 ቢሊዮን ዶላር በላይ የሚያወጡ ንብረቶችን በመውረስ ለዩክሬን የብድር አማራጭ ማቅረባቸው ይታወቃል። ሩሲያ በበኩሏ ዋና ዋና ፍላጎቶቿን የማያሟሉ ማንኛውንም የሰላም ስምምነቶች እንደማትቀበል የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። የዩክሬን ሐሳብ በግዛት አንድነት ላይ ጠንካራ አቋም የመያዝ ዕድል ያሉ ሲሆን በደህንነት ዋስትናዎችና ከኔቶ ጋር ለረጅም ጊዜ የሚቆይ መከላከያ ትብብር ላይ ያተኮረ ነው። አሁን በዩክሬን በኩል እየተዘጋጀ ያለው የሰላም ሐሳብ በዋነኛነት በሶስት ዋና ዋና ጉዳዮች ላይ ትኩረቱን እንዳደረገ የሮይተርስ ዘገባ ያሳያል። በቀዳሚነት የሚጠቀሰው ከጦርነቱ በኋላ ዩክሬን ዳግም በሩሲያ ጥቃት እንዳይሰነዘርባት ማድረግ የሚችል የደህንነት ዋስትና አንዱ ነው። ሌላው ደግሞ በጦርነቱ የወደሙትን የዩክሬን ከተሞች መልሶ ግንባታ ጉዳይ ሲሆን ይሄ የመልሶ ግንባታ ደግሞ በአሜሪካና በአውሮፓ ሀገራት ውስጥ ተይዘው የሚገኙት የሩሲያ ንብረቶች ተሽጠው በሚገኘው ሀብት እንደሆነ ተገልጾ የነበረ ሲሆን በዚህ እቅድ መሰረትም ይህ ገንዘብ በአስቸኳይ ለዩክሬን እንዲሰጥ የሚጠይቅ ነው። ሌላኛው ደግሞ ለጦርነቱ መነሻ ሰበብ የሆነው የዩክሬን የኔቶ አባልነት ጉዳይ ነው። ባለፉት ዓመታት የተደረጉት ጦርነቶችና የማይለዋወጠው የሩሲያ ጠንካራ አቋም እንዲሁም በአሜሪካና በአውሮፓ ሕብረት በኩል እየታዩ ያሉ የአቋም መንሸራተቶች ዩክሬን የኔቶ አባል የምትሆንበት ዕድል እንደሌለ እያሳዩ ነው። ዩክሬንም ብትሆን የኔቶ አባል የመሆን ዕድሉ ጠባብ እንደሆነ በመረዳት ልክ እንደ ኔቶ አንቀጽ 5 ራስን ለመከላከልና የወደፊት ስጋቶችን ለመቀልበስ ሁለገብና የተቀናጀ ምላሽ መስጠት የሚያስችል ቃል ኪዳን ከአሜሪካ በኩል እየጠበቀች ነው። በአዲሱ እቅድ ውስጥም የአሜሪካን የደህንነት ዋስትና እንዲሁም የኔቶ አባል ከሆኑት ሀገራት የጦር መሳሪያና የአየር መከላከያ ድጋፎችን እንዲሁም ተጨማሪ ማዕቀቦች በሩሲያ ላይ እንዲጣሉ ይጠይቃል። ከዚሁ ጋር በተያያዘም የአውሮፓ ሀገራት ወታደሮች ጥምረት ፈጥረው በዩክሬን የሚሰማሩበት መንገድም እየታሰበበት እንደሚገኝ የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ተናግረዋል። በሰላም ስምምነቱ ላይ የአውሮፓ ሀገራት ሙሉ በሙሉ እንዲሳተፉ እንፈልጋለን ያሉ ሲሆን በእቅዱ ውስጥ ከአውሮፓ ጋር የተያያዙ አንቀጾችም በአውሮፓውያኑ ተቀባይነት ማግኘት አለባቸው ብለዋል።